ዛሬ አንድ ቅኝት ላይ የተለያዩ ቅኝት ያላቸውን መዝሙራት እንዴት መዘመር እንደምትችሉ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመግቢያው ላይ እንግዲህ እንደነገርኳችሁ ዛሬ የምናየው ደግሞ አንድ ቅኝት ላይ ሆኖ ነገር ግን በተለያዩ ቅኝቶች ዝማሬ እንዴት ልንዘምር እንችላለን ወይም ቅኝቶቹ እንዴት ልናገኛቸው እንችላለን የሚለውን በትዝታ ቅኝት መሰረትነት ወይም ደግሞ በዋኔን ዋና ቅኝት መሰረትነት ምናይ ይሆናል ማለት ነው። አብዛኛውን ጊዜ የተለያዩ አገልግሎቶች ላይ እንዲሁም ደግሞ የተለያዩ የበገና ዝማሬ ኦር ምርቃቶች ላይ ሰላምታ ቅኝት ላይ ከተቃኘ ሁለት ዝማሬ መዘመር ቢፈለግ ለምሳሌ ሁለቱም መዝሙር ሰላምታ ነው የሚሆነው፣ ምክንያቱም ቅኝት ስለሚቀያየር ማለት ነው። ትዝታ ወይም ዋኔንም እንዲሁም ስለ ቸርነትም አንቺሆዬም ሌሎችም ቅኝቶች ቢሆኑ ሁለት መዝሙር መዘመር ቢፈለግ እዛ የምርቃት መርሃ ግብር ላይ ወይም ደግሞ እዛ አንድ የሚያገለግል ሰው የሚያገለግልበት አገልግሎት ላይ ሁለት መዝሙራት መዘመር ይፈልግ አብዛኛውን ጊዜ ተመሳሳይ ቅኝት ላይ ያሉ ሁለት መዝሙራትን መርጦ ሁለቱም ዝማሬ ዘምሮ ነው የሚወርደው ከአውደ ምሕረቱ ማለት ነው። ስለዚህ ዛሬ የምናየው የተለያዩ ቅኝቶች ላይ ያሉ መዝሙራትን መነሻ ብቻ በመቀየር ምንም ቅኝት ሳንነካ ወይም ደግሞ መቃኛው ምንም ሳንነካው እንዴት ልንዘምር እንችላለን ወይም እንዴት ቅኝቱን ልናገኝ እንችላለን። ይሄ ቴክኒክ ለምን ይረዳል ማለት ነው? አንድ የተቃኘ በገና ይዞ ወጥቶ እዛ ውስጥ ሁለት መዝሙር መዘመር ቢፈለግ ምንም ሳንቃኝ እዛው ላይ እንዳለ መነሻ በመቀየር የተለያዩ ቅኝቶች ላይ ያሉ ዝማሬዎችን መዘመር እንችላለን። ትዝታ ቅኝትን ነው እንደ መነሻ አድርገን የምናየው ማለት ነው። ስለዚህ መነሻችን ይሄ ፈርስት ወይም አንደኛ ድምፅ ከምንለው ትዝታ ቅኝት። ስለዚህ ከዚህ ጋር ተያይዞውን ቅኝት ብለን ስናነሳ ቅኝት ማለት ያው መነሻው መድረሻ የሆነ የድምፅ ርቀት ወይም የድምፅ ልኬት ያለው ነው ማለት ነው። ያው ከአንደኛ ድምፅ ነው ብዙ ጊዜ ለትዝታውም ለሰላምታውም ለአንቺሆዬም የምንነሳው። ከአንደኛ ድምፅ ተነስተን አንደኛ ድምፅ ላይ ተመልሰን ስንነሳ እንደ መሰረታዊ ቅኝት መልመጃ ተደርጎም ይቀመጣል። ስለዚህ ቅኝት መነሻው መድረሻ የሆነ የድምፅ ርቀት ያለው ነው ካልን ከሁለተኛ ድምፅ ብንነሳና ሁለተኛ ድምፅ ላይ ብንመለስ ምን ልንለው እንችላለን? ቅኝት ልንለው እንችላለን ማለት ነው። እንግዲህ ይሄም ማለት ከሁለተኛ ድምፅ ተነሳሁኝ ከትዝታ ወይም ከዋኔን ሁለተኛ ድምፅ፣ ይሄም ቅኝት ነው መነሻው መድረሻ ስለሆነ። ከሶስተኛውም ድምፅ ተነሳው፣ ከሶስተኛውም ድምፅ ስነሳ መነሻው መድረሻ ስለሆነ ቅኝት ነው ይሄም። ከአራተኛው ድምፅ ከትዝታ ወይም ከዋኔን አራተኛ ድምፅን ብነሳ አራተኛ ድምፅ ላይ ተነስቼ አራተኛ ድምፅ ላይ ከጨረስኩ መነሻው መድረሻ ነው፣ የድምፅ ርቀት ወይም ልኬት አለው። ስለዚህ ይህንንም ቅኝት ልንለው እንችላለን። የቀረው አምስተኛ ድምፅ ነው። ስለዚህ ከአምስተኛ ድምፅም ተነስተን አምስተኛ ድምፅ ላይ ብንጨርስ የድምፅ ርቀት አለው፣ ቅኝት ልንለው እንችላለን። ስለዚህ እዚህ ትዝታ ውስጥ ሁለት ቅኝቶች አሉ፣ በመደበኛ የሚታወቁ በስም ደረጃ የሚጠሩ ማለት ነው። እነሱም ከአራተኛ ከትዝታ ሜጀር ወይም ደግሞ ከዋኔን ዋና አራተኛ ድምፅ ተነስተን አራተኛ ድምፅ ላይ ስንጨርስ ሰላምታ ቅኝት ወይም ደግሞ አምባሰል ሚክሶሊዲያን፣ እንዲሁም አንዳንድ ቦታ ደግሞ አምባሰል ሜጀር ተብሎም ይጠራል ማለት ነው። ከየት ስንነሳ ከአራተኛው ድምፅ ስንነሳ ማለት ነው። ሌላው የመጨረሻው ከአምስተኛው ድምፅም ስንነሳ እንደዛው ባቲ ማይነር የሚባለውን ቅኝት እናገኛለን። እዚህ ትዝታ ውስጥ
ትዝታ ሜጀርን ጨምሮ ሰላምታ ወይም አምባሰል ሚክሶዲያ እና ባቲ ማይነርን አገኘን ማለት 3 ቅኝቶችን በውስጡ ይዟል ማለት ነው። ስለዚህ አንድ ሰው ትዝታ ቅኝትን ቃኝቶ ባቲ ማይነርንም ሰላምታንም መዘመር ይችላል ማለት ነው። 2 መዝሙራት እነዚህ በመደበኛ ስም ተሰጥቷቸው ያው ዝማሬ አገልግሎት ይሰጥባቸዋል እንጂ ከሰከንድም ከሰርድም ስንነሳ ራሳቸውን ችለው ቅኝት ናቸው። ስለዚህ ከአንደኛ ድምጽ ተነስተን ትዝታ ሜጀር ዋናልን ከሁለተኛ ድምጽም በመነሳት ዝማሬ መዘመር እንችላለን። ከሶስተኛ ድምጽን በመነሳት ዝማሬ መዘመር እንችላለን። ከአራተኛ እና ከአምስተኛም በመነሳት መዘመር እንችላለን። አራተኛ እና አምስተኛ ግን መደበኛ ስያሜ ስላላቸው ሰላምታ ወይም አምባሰል ሚክሶዲያን ባቲ ማይነር ብለንም የምንሰይመው እናገኛለን። ስለዚህ አንድ ሰው እነዚህ 5 ቅኝቶች ላይ ወጥቶ 5 መዝሙር ሊዘምር ቢፈልግ 5 የተለያዩ መነሻ በመቀየር ብቻ 5 የተለያዩ ቅኝቶች ላይ ያሉ ዝማሬዎችን መዘመር ይቻላል ማለት ነው። 5 የተለያዩ ቅኝቶች ላይ ያሉ ዝማሬዎችን መዘመር እንችላለን። ሌላው ከዚህ ጋር ተያይዞ ምንድነው 3ቱ በመደበኛ የሚታወቁ ስለሆኑ አንድ ሰው አውደ ምሕረት ላይ ወጥቶ ትዝታን ቃኝቶ ሰላምታን መዘመር ይችላል። ለምሳሌ አሁን ትዝታን እያለ ርግብናዋን ሊዘምር ይችላል ከአንደኛ ድምጽ መነሻነት ማለት ነው። ለምሳሌ ሰላምታን ብናነሳ ከአራተኛ ድምጽ መነሻነት ማለት ነው። ያው ብዙሃኑ የሚያውቀው አባታችን ስለሆነ አባታችንን እንዘምራለን። ምን ላይ ነው ግን የሚጨርሰው? አራተኛ ድምጽ ላይ ይጨርሳል ማለት ነው። ስለዚህ አሁን ከአምስተኛው ድምጽን ብንነሳ ባቲ ማይነር ላይ ያሉ መዝሙራትን መዘመር ይቻላል። ትዝታ ላይ ሆነን ከአምስቱ መነሻነት ድምጾቹን መለማመድ ያስፈልጋል። ድምጾቹን በደንብ አድርጎ መለማመድ ያስፈልጋል። ምክንያቱም 5 ቅኝቶችን የምንረዳበት ነው። ስለዚህ አንድ የቃኝተን ምንም ሳንነካካ ከአምስቱ መነሻነት መነሻችንን እየቀየርን ብቻ የተለያዩ ቅኝቶች ላይ ያሉ ዝማሬዎችን መዘመር እንችላለን። ፈርስት ላይ ያለው ወይም አንደኛ ድምጽ ላይ ያለው ይታወቃል። ላ ላ ላ ላ ይሄ አንደኛ ድምጽ ትዝታ ሜጀር ወይም ዋኔን ዋና የምንለው ነው። ሰከንድ ላ ላ ላ ላ ላ ላ ላ ሰከንድም ላይ እንደዛው ሰርድ ላ ላ ላ ላ ላ ላ ፎርዝ ላ ላ ላ ላ ፊፍዝ ላ ላ ላ ላ ላ። ስለዚህ እነዚህ 5 ድምጾች ላይ የተለያዩ 5 ዝማሬዎችን መዘመር ትችላላችሁ። ያው ትዝታ ፈርስት ወይም ዋኔን ዋና ላይ ዋኔን ላይ ብዙ መዝሙራት አሉ፣ መዘመር ይቻላል። ዋኔን ሰከንድ ወይም ትዝታ ሜጀር ሰከንድም ላይ ብዙ መዝሙራቶች አሉ። ሰርድም ላይ እንደዛው መዝሙራቶች አሉ። ፎርዝ ላይ ያው ሰላምታ ወይም አምባሰል ሚክሶዲያን የምንለው ብለናል። በጣም ብዙ የሰላምታ መዝሙራቶች አሉ። ፊፍዝ ላይ ደግሞ ባቲ ማይነር ነው። ባቲ ማይነርም ላይ ዝማሬዎች አሉ። እንግዲህ እነዚህ ቅኝቶች ላይ እነዛን መዝሙራት መሞከር መዘመር ትችላላችሁ። ዝማሬ የሆነ ሰው ሲቀመጥ አንድ ቅኝት ላይ ብቻ ስለቃኘ ያው ያችን ብቻ መዘመር ይችላል የሚለውን ብቻ ሳይሆን 2 የተለያዩ ቅኝቶች ላይ ያሉ መዝሙራትን መነሻ በመቀየር ብቻ እዛው ሳይቃኝ በዛው አከታትሎ መዘመር ወይም ማመስገን ይችላል ማለት ነው። ምናልባት እያንዳንዳቸው ላይ እንድሰራ ከፈለጋችሁ ሰከንድም ላይ ሰርድም ላይ ፎርዝ እና ፊፍዝ
ያው የሚታወቁ ስለሆነ ነው። እዛ ላይ ያሉ ዝማሬዎችን እንዴት እንዘምራለን የሚለውን እንድሰራ የምትፈልጉ ከሆነ ኮመንት ላይ ጻፉልኝና ቪዲዮ ማዘጋጅ ይሆናል። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ነው የሚመስለው። ያላችሁን ሐሳብ አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅኩኝ በሌላ አዲስ ቪዲዮ እስከምንገናኝ ደግሞ ቸር ቆዩ።